እና ሄርሚላ ህዝቡ ነቅቶብናል እንዴ ለካ ብለው ዛሬ ሄርሚላ ብቻዬን ሆንኩኝ እኮ ፈራሁ አልተኛ አልኩኝ አልተመቸኛል። አቤት አቤት እንደው ምንም ቢሆን ምንም እኛ አብርሽን ጨዋ እናረገው መቼም እውነት ለመናገር ማለት ነው። አብርሽ ምንም ቢሆን ምንም ጨዋ እናረግም አንተን የእውነት ስነግርህ ማለት ነው። የምሬ ነው። ምንም ቢሆን ዛሬ እናልኩት ብቻዬን እየተኛ እንቅልፍ አልወስደኝ እያለ ኧረ እባክሽ መጀመሪያ ተመካክራችሁ ከዛም በኋላ ነው ቪዲዮአችሁን መቀረጽ የጀመራችሁት። ይችን ሙር ለጋሽ ማሙድ እኛ ምን አገባን? ምን አገባን? እኛ የራሳችሁ ጉዳይ ምን አገባን? የአብርሽም ብትሆን የራስ ጉዳይ ምን አገባን? ሰው ሲመክርህ አልሰማ ብልሃል አይደል? ምን አገባን? እኛ ትዳርህን የምታከብር ራስህ ነህ፣ ዝቅ የምታረግ ራስህ ነህ። ምን አገባን? እኛ ሩታዬ ደህና ትሆንልን ብቻ ምን አገባን? እኛ የራሳችሁ ጉዳይ። ለምን ተያይዛችሁ አሜሪካ ሳትገቡም? እኛ ምን አገባን? ሂዱ ተያይዛችሁ ተስማምታችኋል፣ ሁለታችሁም ሂዱ በቃ። ተመልሰህ አንተ ለሩታ የምትሆንም ሰው አይደለህም። እንዴ ጀመርክ ብትሄድ ነው የሚሻለው። በቃ ባትመለስ መተህም አሁንም የባሰ ነው የቷን የምበጠብጠው። ምንም አጠቅማትም ማለት ነው። ሌላ ነገር ስለነ ቡራ ዛሬ እስኪ አንዳንድ ነገር ልልመጥቻለሁኝ ማለት ነው። ብሩኬ ትናንትና ቪዲዮውን አይታችሁ ያለ ነበረ እንግዲህ ብሩኬ ማለት ነው። እንደውም ቪዲዮውን እንትን ብለውት በቃ ሊሄድላችሁ ነው ምናምን የሚል ነገር ነበር። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። እዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን እያልኩ በዚህ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁን እንዳትረሱ። ሀሳብ አስተያየታችሁን ስጡ። ወዳችኋለሁ፣ አከብራችኋለሁ። ቪዲዮ ከተመቻችሁ እንግዲህ ሀሳባችሁን መስጠት ትችላላችሁ ማለት ነው። እንግዲህ ስራችንን እየሰራን እኛም በእንትን ባለን ሀሳብ እየሰጠን ወደ ፊት ነው ማለት ነው። ቡራ እንግዲህ ይሄንን ነገር ያመጣው ፕራንክ ነው የሚመስለኝ። ምክንያቱም ሀይሚና ሙፍቲ ባለፈው ለታ እጅና እጁ ምናምን እንትን ብለው በጣም ፕራንክ አድርገውታል እና እሱን ለመበቀል ያክል ነው ይመስለኛል። ምንም የሚፈጠር ነገር የለም። ሲጀመር ብሩኬ ከቤቱ ወጥቶ አላደረም። ከቤቱም ለምን ይወጣል? ብሩኬም ሲጀመር እንደዚህ አይነት ጸባይም የለበትም። ታውቁታላችሁ ማለት ነው። ሁለቱም እርግጥ ያሉ ናቸው። እንዲህ አይነት ጸባይ የለባቸውም። አብረሽኝ አብረኸኝ እንዲህ የሚባል ነገር የለባቸውም። ቢኖርም እንኳን ራሳቸው ከካሜራ ጀርባ ሆነው ይፈቱታል እንጂ እንደዚህ አይነት ነገር ይዘው አደባባይ አይመጡም ማለት ነው። ይሄን ልታውቁ ይገባል። ብሩኬም ደግሞ እንደዚህ አይነት ጸባይ የሌለበት ሁላችሁም ታውቃላችሁ ማለት ነው። እሷም ደግሞ እንደዚህ አይነት ጸባይ የሌለባት ታውቃላችሁ ብዬ አስባለሁ። ብሩኬ ደግሞ ሀይሚን በምንም አይቀይራትም። ጥሏትም የሚሄድበት አንድ ምክንያት የለውም ማለት ነው። ይሄንን ታወቃችሁ። ሁለቱም ይተዋወቃሉ ማለት ሀይሚ ማናት ብሩኬ ማን ነው? ራሳቸው ተጠናንተዋል፣ ተዋውቀዋል። ስለተዋወቁም ነው አንድ ላይ መኖር የጀመሩት አይደል እንዴ? ስለዚህ ብሩኬ ይሄንን ነገር ፍራንክ እየሰራ ነው የሚመስለኝ እውነት ለመናገር። ሌላ ነገር ምንም የሚፈጠር ነገር የለም። ብሩኬ እንግዶች ወንዶች አይደለም እውነት ለመናገር እርግጥ ያለ ነው። ሚዲያ ላይ ከምታያቸው ወንዶች ብዙ ወንዶችን እያየን ነው ሚዲያ ላይ እውነት ለመናገር ብዙ ወንዶችን እያየን ነው ሚዲያ ላይ። ግን ብሩኬ በጣም እርግጥ ያለ ልጅ ነው። እርግጥ ያለ ነው። መልኩም ቆንጆ ነው፣ ቁመናውም ቆንጆ ነው። ምንም የሚያንሰው ነገር የለም። ሸበላ ነው እውነት ለመናገር። ነገር ግን ሚዲያ ላይ የምታዋቸው ወንዶች አይደለም ብሩኬ። እርግጥ ያለና ስርዓት ያለው የተረጋጋ ልጅ ነው እውነት ለመናገር። እርሜው ትንሽ ነው፣ ገና አፍላ ነው፣ ግን በጣም የተረጋጋ ልጅ ነው። እና ብሩኬ ሀይሚን በምንም ሊቀይራት አይችልም። ያሁንም የወለችው እናት ላላችሁ ፈልጌ ነው ማለት ነው። ምክንያቱም ይሄን ያልኩበት ምክንያት አንዳንዶቻችን እያየኋችሁ ነው። በነገራችን ላይ እኔ ስለነሱ መናገርም ማውራትም አቁሜያለሁ፣ ትቻለሁ። እውነት ለመናገር የተወኩበትን ምክንያት አለኝ ራሴ ማለት ነው። ስለነሱ መስራትም ትቻለሁ። ግን እንዲሁ ሀሳብ ልናገር ብዬ ነው አሁንም የመጣሁት እንጂ በእነሱ መስራት እነሱ ላይ ያቸዋለሁ፣ መለከታለሁ፣ ላይክ አደርጋለሁ እንጂ በእነሱ መስራት ብዙም አይደለሁም። የማልሰራበት ምክንያት አለኝ ራሴ ማለት ነው። እና ቆም ብላችሁ አስቡበት ላችሁ ፈልጌ ነው። ምንም የተፈጠረ ነገር የለም። ፍራንክ ነው ሁሉም ነገር። ገባችሁ? ሁሌ ሰላም የምታወሩትን ነገር ይጠፋባችኋል እኮ። ሁሌም በሳቅ በጨዋታ ስትመጡ አንዳንዴ የምታወሩን ነገር ይጠፋባችኋል እኮ። ስለዚህ አንዳንዴ እንደዚህ ብለቅለቅለቅ ማረጉ ጥሩ ነው ባይ ነኝ። ወደ ሴትዮ ወደ ወይዘሪት
ሄርሜላና ወደ አቶ አብርሽ ማን ነበር? ወይኔ አባቱ ስም ጠፋብኝ። ጋሻዬ ነው ጠፋብኝ አባቱ። እስኪ አንዴ ነገር ልበልሽ ሴትዬ፣ እንደው አሁን አብርሽ ልሸፋፍኝለት ብትፈልጊኛ ምን አገባን? እውነት ምንም ልሸፍኝለት አብርሽ ምን እንደሆነ ጠንቅቀን አውቃለሁ። خلاص አትቸገሪ ማለት ነው። አንቺ ደግሞ እንደዛ አይነት ወሬ ይወራል። ኧረ 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 ሰምታችኋታል? ወገ ሄርሜላ ስትል የነበረውን ሰምታችኋታል? ቪዲዮውን ሚዲያ ላይ እንዲሆን የሚለቀቀው ረስተሽዋል? መጋረጃ ውስጥ ገብታችሁ የእይዩ ገዳሜ እያልሽ ሙዚቃ ከፍተሽለት ምን እያደረጋችሁ ነው? ወይ ማይሽ ላይ ያረረ ይስቃል አለ። ለማንኛውም ሩታዬ እኛ ሲደራ ትሆንልን እናንተ ብላችሁ ትመለሳላችሁ። ነገ አፍታ ትሄዳለች መቼም ባላታረገ ይሄንን ወቀው አሁን የመስለውን ነው እንጂ አሁን ግን አለው የምትሄደው ሚስት ትሆነኛለች ብለህ ጠፍ አድርገው ከሆነ ሚስት አትሆንም። ሄርሜላ አፍግጣ ነው የምትሄደው። ምን የሚባል አባባል አለ መሰላችሁ? ወይም የጠፋብኝ አባባል አለ። ኧረ ምን አባባል አለ እና አፍግታው ነው የምትሄደው። አብርሽን ሄርሜላ አብረው አትኖርም። እንደው ሚስት እንኳን ቢያረጋት እውነቴን ነው የምነግራችሁ አሁን ላይ እና ሀይሚና ብሩኬን በትዕግስት በጸባይ መጠበቅ ነው ያለባችሁ ብዬ ነው የማስበው። ማንኛውንም ሰው እኮ ክፉ ቃል አትናገሩ። ማንም ሰው ማንም አይለያይም። እውነቴን ነው የምነግራችሁ ማለት ነው። እና አንድ ነገር ልበላችሁ፣ እግዚአብሔር ያጣመረው ማንም ሊለየው አይችልም ብዬ ነው የማስበው። ማን ጥሩ ነው ማን ክፉ ነው የሚለውን እግዚአብሔር ነው የሚያውቀው እውነት ለመናገር። ስለዚህ መቻችሁ እላለሁ። ሄርሜላ ተብዬዋ እንግዲህ እግዚአብሔር ልቦና ይስጥሽ። ያንን ነው የምልሽ። እውነት ሰው አፍ መግባት ጥሩ ነው ብዬ አላስብም። እኛ ሰዎች ከባድ ነው ብቻ እውነት ለመናገር በሰው በራሱ ቦታ ሆኖ ሲያዩ ነው የሚገባው። አንቺ ነገ ትዳር ይዘሽ በአንቺ ትዳር ላይ ባልሽን የሆነ ሴት መታ ብትይዝብሽ ያኔ ሩታንም እንደዚህ ጎድቻት ነበሩ ብለሽ መሙ ይገባሻል። አሁን ግን አይገባሽም። አይኑ ድብን ያለ ፍቅር ይዞሻል። የሚገባሽ አይደለም። ቢገባሽ ኖሮማ ታውቂ ነበር፣ ግን የሚገባሽ አይደለም። ለሁላችንም እግዚአብሔር አምላክ ልቦና ይስጠን እላለሁኝ። ቡራ ያው ፕራንኩን ባታስረዝመው አሪፍ ነው እውነት ለመናገር። ነገ ባንተ ቤት ብትቋጩ ጥሩ ነው ብዬ ነው የማስበው እውነት ለመናገር። ምክንያቱም አንተ እንደዚህ አይነት ጸባይ እንደሌለብህ ባህሪ እንደሌለብህ እስካሁን ድረስ ጠንቅቀን እናውቃለን እውነት ለመናገር። ሁለቱም የተረጋጋ ቤተሰብ ያሳደጋቸው ናቸው። እንዲህ አይነት ጸባይ የለባቸውም እና ይሄን ለማለት ነው የመጣሁት። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት እንዲሆንላችሁ ሁላችሁ ምኞቴ ነው። በሌላ ቪዲዮ እስከምንገናኝ አመሰግናለሁኝ። ሰላማችሁ ብዝት ይበልልኝ። አብሬያችሁ የነበርኩኝ አቢ ነኝ። እንግዲህ ወዳችሁ ፈቅዳችሁ ሼር ላይክ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ባይ ባይ።